መጀመሪያ ላይ መሻታችን መጨረሻ ምንዳከም ምንርቅ ከተራዊም ከኢባዳውም ከምኑ ምንርቅ ከሆነ ባዶ ነን ማለት ፊት ለፊት ነው ውዷ ለሊት ያለችው ፊት ለፊት ነው ኸይር ነገር ያለው ፊት ለፊት ነው አላህ ከተቀበላቸው እንድንሆን ያ ረብ እንደው መጨረሻችን አሳምረን የረመዳንን መጨረሻ አላህ ያማረ አድርጎ እንዲዘጋለን አሁን ስራ ይፈልጋል ዛሬ ስራ ብቻ ነው ሂሳብ የለም ደሞዝ የለም ወገደን ነገ ግን ሂሳቡን ወላ አመል ሂሳብ ነው ደሞዝ ነው ነገ የሚሰጠው ስራ የለም አንዴ ስጁድ ላድርግ አንዴ ኢስቲግፋር አድርግ አንዴ ሱብሃንአላህ ልበል አንዴ ልጹም ላ የለም ፋይል ተዘግቷል ዛሬ ነው የሚሰራው ዛሬ ነው እቺን ዱንያ መሸጋገሪያ አድርገን ልንሄድ የምንችለው ዛሬ ነው ኸይር ነገር የተነፈገ ማለት እቺ ለሊት የተነፈገ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም 1000 ወር በላይ አለ ነብዩ እኮ ተመኙ ረሱል ሰለላሁ ዐለይሂ ወሰለም ከበኒ እስራኤል አንድ ዜና ደረሳቸው አንድ ሰው ረጁል من بني እስራኤል ሲላህ የብረት ልብስ የጦር ልብስ የለበሰ በአላህ መንገድ 1000 ወር ለብሶ እኮ ነው ሲታገል የነበረ ሰው ታሪክ ሲነገራቸው ረሱል አለይሂ ሰላቱ ወሰላም ሰሃቦችም በጣም ተገረሙ ነብዩ ደግሞ ምን አሉ ወተመና ረሱላህ ሰለላሁ ዐለይሂ ወሰለም ለኡመቲሂ ለኡመታቸው ተመኙ فقال يا رب ጌታዬ ወይ የኔን ኡማ እድሜ ትንሽ አደረከው ከ60 እስከ 70 ነው ትንሽ ነው واقلها اعمال ስራቸውም ትንሽ ነው ይህ ሰው 1000 ወር በአንተ መንገድ ሲታገል የነበረ ያ ሁሉ ጊዜ ቆየ ሲባል فاعطاه الله ሰጣቸው ليله القدر ሰጣቸው خير من 1000 شهر ከ1000 ወር የበለጠ ማለት ነው ሰብስክራይብ በማድረግ ቤተሰብ ይሁኑ السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች አላህ Subhanahu Wa Ta'ala ያሳለፍናቸውን የረመዳን ጾሞችን አላህ ይቀበለን የተበላሹብን ያጠፋነው ካለ ደግሞ አላህ ይቅር ይበለን ለቀሪ ቀናቶች ደግሞ እጅጉን ጠንከር ብለን የምንጓዝ ጥሩ ኢባዳ የምናከናውን አላህ አድርገን ለዚህ ማቅሙን አላህ ይለግሰን ረመዳን መጣ ሄደ ባንዴ ፍልትክ ብሎ እየወጣ ነው እንግዲህ የኛ ባህል ሆነና ረመዳን ሲገባ ኃይላችን ማሻአላህ ነው መሳጂዶችም ይጨናነቃሉ መንገዶች ይጨናነቃሉ ነገር ግን ልክ ወደፊት እየሄደ ሲመጣ ደግሞ የኛ ጉልበት እያለቀ ይመጣል መሆን የለበትም ይሄ የነብዩ አለይሂ ሰላቱ ወሰላም ባህሪ ረመዳን ሌላ ወር ከሚሰሩት የበለጠ ልክ ረመዳን ሲመጣ በረመዳን በጣም ይጠናከራሉ ከረመዳን ደግሞ ፊት ለፊት የመጡት ቀናት ላይ ሽራል አዋኺር ወደፊት እየገፋ ሲመጣ ደግሞ እጅጉን የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም ይጠናከሩ ነበር ስለዚህም ዛሬ ርዕሳችን የመጨረሻ 10ቱ ቀናት ለሊቶች እንደዚሁም ውድ ለሊትና ተያያዥነት ምን ይተበቅብናል በሚል ትንሽ ቆይታ እናደርጋለን እናታችን አይሻ ረዲየላሁ ዐንሃ قالت እንዲህ ትል ነበር كان رسول الله صلى الله عليه وسلم يجتهد في رمضان ما لا يجتهد في غيره برمضان በጣም ይታገሉ ነበር በጣም ይበረቱ ነበር ከዛ ውጭ በማይበራቱበት ሌላ ጊዜ ተክል እንደማያደርጉበት ረመዳን ላይ ግን ልዩ ነበሩ وفي الاشهر الاواخر منه ከሱ ደግሞ ከረመዳን አሽር الاواخر የመጨረሻ 10ቱ ቀናት ደግሞ ما لا يجتهد في غيره በሌላው ላይ ያልበረቱትን እዛ ላይ ደግሞ በጣም ይበረታሉ ኃይላቸውን በአጠቃላይ እሱ ላይ ያውላሉ ማለት ነው እኛም ወደፊት ሲመጣ እጅጉን ልንጠናከር ልንቀየር ልንለወጥ እንጂ ጉልበታችን እየደከመ ከተራዊ ሰላት እየቦዘንን ወደኋላ ያልን ልንመጣ እየተጠናከርን فإذا فرغت فانصب አንድ ስራ ስጨርስ ወደ ሌላኛው ልፋ ነው ድከም ነው መቼ ድረስ ቀብር እስክንገባ መልፋት መድከም እዛ እናርፋለን እዛ ጥሩ ነገር ይመጣል እዚህ ዱንያ ላይ የለፋ እዚህ ዱንያ ላይ የደከመ اليوم امل ولا حساب ዛሬ ስራ ብቻ ነው ሂሳብ የለም ደሞዝ የለም وغدا ነገ ግን ሂሳቡን ولا አመል
ሂሳብ ነው ደሞዝ ነው ነገ የሚሰጠው ስራ የለም አንዴ ስጁድ ላድርግ አንዴ ኢስቲግፋር ላድርግ አንዴ ሱብሃንአላህ ልበል አንዴ ልጹም ላ የለም ፋይል ተዘግቷል ዛሬ ነው የሚሰራው ዛሬ ነው እቺን ዱንያ መሸጋገሪያ አድርገን ልንሄድ የምንችለው ዛሬ ነው ዛሬ ካልሰራን ዛሬ ካልተቀየርን ነገ ባዶ ነው ኢና ሊላሂ ኢባዳን ፉጣና طلقوا الدنيا وخافوا الفتنة نظروا فيها فلما علموا أنها ليست لحي وطنا جعلوها لجة واتخذوا صالح الآمال فيها سفنا الإمام الشافعي رحمة الله عليه لا الله مرت باري وتشالت طلقوا الدنيا وخافوا الفتنة فتنة فرتوا دنيا نفتوات الصان سيايو سلسوا مان الناس يقولنا ودسوا سيملكت منالو أنها ليست لحي وطنا اتشي زوتاري عقرا يدلتشم سلزي جعلوها لجة واتخذوا صالح الأعمال فيها سفنا እቺን ዱንያ መሸጋገሪያ ድልድይ ያደረጓት በመልካም ስራቸው ለክኛ ባህር ላይ ሆነን የብሱን በመርከብ እንደምንሸጋገረው ዱንያን እነሱ በመልካም ስራቸው መሸጋገሪያ ያደረጓት እቺ ዱንያ አላህን ተገዝተን ኸይር ነገር አድርገን የምንሸጋገርባት አገር ናት ከዛ ሁሉም ፋይሉ ይዘጋል ነገ ነው ደሞዝ የሚሰጠው ስለዚህ የኛ ፋይል መዘጋው ደግሞ መች እንደሆነ አናውቅም ዛሬ ነው ነገ ነው እንጨርሳለን አንጨርስም አላህ ብቻ ነው የሚያውቀው ስለዚህ መተከም ነው ያለንን አጋጣሚ መተከም ነው ይህ ረመዳን ነገ የሚቀጥለው ላናገኙ እንችላለን والله ይሄ ነው መሆን ያለበት ለማስፈራራትም አይደለም በቃ ያለው እውነታው ይሄ ነው አምና ይጾሙናሉ ብዙ ተነግሯል ዘንድሮ የሌለው አሉ እኛም የዛ ተረኛ ልንሆን እንችላለን ከዛ ከሌላ ይባል ይችላል ግን ያለንን አማኝ ብልጥ ጾሌ በጃዞን ነው የሚጠቀም ፋተ ወፋት ያለፈው አልፏል እነዚህ ረመዳን ቀናቶች ተበላሽተው ካለፉም አለፉ በቃ የወደፊቱ ገይብ ነው እንጨርስ አናውቅም አላህ ዘንድ ነው ወለከ ሰዓተ አንተ فيها ያንተ ሰዓት ግን አሁን ያለህባት ናት ዛሬ መጠቀም ዛሬን መርሳት መልፋት መድከም ራሳችንን ለሥራ ዝግጁ ማድረግ እድል ነው ፍርሳ ነው ኢብኑ አልጀውዚ ያሉትን ነግሬያቸዋለሁ ከዚህ በፊት መሰለኝ ተላሂ ያሉ በአላህ ንብይ ለው ቂለ لأهل القبور ለቀብር ባልተቤቶች ቢባሉ ተመኙ ቢባሉ ለተመነው يوما من رمضان ከረመዳን አንድ ቀን ይመኙ ነበር ምን ማለት እንዴ አንድ ቀንም ባገኘን እንደ አንድ ቀን የረመዳን ኢባዳ በፈጸምን ብለው ይመኙ ነበር እኛ ስንት ቀን ፈጸምን አላህ ካቆየን ስንት ቀናት ፊት ለፊታችን አሉ እንጠቀምበት ስለዚህ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ረመዳን እያለቀ ሲመጣ ወደፊት ሲመጣ እሳቸው ግን እየተነከሩ እየበረቱ ይመጣሉ መጨረሻው ፊኒሺንግ ላይ ነው ሯጮች ሲወዳደሩ የመጀመሪያውን ዙር ባለኛው ሩጠው ኋላ እየደከሙ ከመጡ ውጤታማ ይሆናሉ ተሸላሚ ይሆናሉ አይሆኑም ማለት አዎ እኛም መጀመሪያ ላይ ነሻጣችን መጨረሻ ምንዳከም ምንርቅ ከተራዊም ከኢባዳውም ከምኑ ምንርቅ ከሆነ ባዶ ነን ማለት ፊት ለፊት ነው ውዷ ለሊት ያለችው ፊት ለፊት ነው ኸይር ነገር ያለው ፊት ለፊት ነው አላህ ከተቀበላቸው እንድንሆን ያ ረብ እንደው መጨረሻችን አሳምረን ብለን የረመዳንን መጨረሻ አላህ ያማረ አድርጎ እንዲዘጋለን አሁን ስራ ይፈልጋል ካሁኑ ዝግጅት ይፈልጋል እናታችን አይሻ በሌላ ሐዲስ ምን ይላሉ اذا دخل الاشهر الاواخر የመጨረሻ የረመዳን 10 ቀናቶች ሲገቡ አህያ ለይላ ነብዩ ሰለላሁ ዐለይሂ ወሰለም ለሊቱን ህያ ያደርጉታል እንቅልፍ የለም በቃ አላህን መዘከር ነው ቁርአን መቅራት ነው ዱዓ መብዛት ነው እንቅልፍ የለም እኛ ሰላህ ሆነ እንቅልፍ ባይኖር በምንድን ያለፈ ነው እንቅልፍ ልናጣ እንችላለን የምናጣበት ግን መንገድ በምንድን ነው እንቅልፍ ያጣሁት ስሰግድ ነው እንቅልፍ ያጣሁት ቁርአን ስቀራ ነው እንቅልፍ ያጣሁት ዚክር ሳደርግ ዱዓ ሳደርግ ነው እናት አባቴን ስንከባከብ ወይስ በምንድን ወይስ ባለባሪ ያቻ አረንጓዴ ማስቲካዋን ነው በምንድን ያጣሁት ራሳችንን ቀይራ ሐቂቃ ፍርሳ ነው እዚህ ላይ ራሳችንን ቀኑን በጾም ስናሳልፍ ከተቋቋም ለሊቱን ደግሞ ለአላህ ሰጥተን በጥሩ ነገር ካሳለፍ ነው እኛ ያለ መጥፎ ስነግባ መጥፎ ሱስ በአጠቃላይ ከኛ ይወገዳል አላህም ያግዘናል ለመለወጥ ዝግጁ ስንሆን አላህ ይቀይረናል والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين على الله ሚታገሉትን
እናግራራላችኋለን ብሏል። ትንሽ ብቻ ታገል፣ ትንሽ ልፋ፣ መንገዱን አላህ ያበጃጀዋል፣ ያሳምረዋል። በሂጃብሽ እህቴ ጠንከር ብለሻል አይደል? አዎ። ከረመዳን በኋላም ለመጠንከር ከአሁኑ ያ ረብ በይ፣ ጠንከር። ምሽቶቹንም እንደዛው በጥሩ ሁኔታ። አንዳንድ ወንድሞች ምንድነው ማይነገረው? ተራይ ተብሎ እየተወጣ አልባሌ ቦታ ሰው እየሄደ ነው። ወንድ ሴቱ ከኢሻ በኋላ እየተገናኘ ነው። ይሄ ለምን አይነገርም ብሎ ስሞት ያቀርባሉ። ሁሌም ይደውላሉ። ካለ ከባድ ነው ሐቂቃ። ለምን ረመዳን ለሚሰራ ወንጀል እንደሌላ ወር አይደለም። ረመዳን ላይ የምንሰራው ኸይር ስራ በጣም ከባድ እንደመሆኑ ወንጀሉም ከባድ ነው። ወንድሞች እህቶች፣ በዚህ ላይ የተፈተንን ካለን አላህን እንፍራ። ከአሁኗ ሰዓት ከዛሬው ምሽት ጀምረን ያ ረብ ምህረት ለግሰን ብለን እናቁም። በሰላት ስም ተወጥቶ ሌላ ቦታ ሚዞር ከሆነ አላህን እንፍራ። በዚህ ላይ የወደቅን ካለን አላህን ለመገዛት ብለን በአላህ ስም ወጥተን የአላህን ቤት ልንዘይር ነው ዒባዳ ልናደርግ ነው ብለን ወጥተን ሌላ ቦታ ምንሄድ ከሆነ ወላሂ በዘመኑ ቋንቋ ሼም ነው። በጣም ሼም፣ በጣም ያሳፍራል። ዛሬ ካላፈርን መቼ ነው የምናፍረው? ይሄ ይስተካከል። ስለዚህ አላህ መልእክተኛ የረመዳን 10 ሌሊቶች ሲገቡ የመጨረሻዎቹ ማለት ነው ሌሊቱን ህያው ያደርጉታል። ወአይቀዘ አህለሁ ቤተሰቦቻቸውን ደግሞ ሱብሃንአላህ ያነቃሉ። ነሸጥ በሉ ይላሉ፣ ያነቋቸዋል በኢባዳ። ስለዚህ ወንድሜ ለራስ ብቻ አድርግ፣ ሚስትህንም አንቃት፣ የቤት ኻዲሞች ካሉ አንቃቸው፣ ልጆችህን አንቃቸው። ጀግናው ሌሊቱን በቁርአን ያሳልፉት፣ ዱዓ ያደረጉ ያሳልፉት። እንዲነቁ እናድርግ። ወጀደ ወሸደ المئዛ ትጥቃቸውን ይታጠቃሉ። አንድ እኮ ትጥቅ ሲታጠቅ መሳሪያውን ሲጠቀም ከባድ ፊልም አለ፣ ፊልም ምፋለመው አለ፣ መታገለው አለ ብሎ ሲያስብ አይደል? ነብዩ ደግሞ በኢባዳ ለመታገል በቃ ሽርጣቸውን ይታጠቃሉ። ጀግና ሆነው እነዚህ ሌሊቶች ያሳልፉታል። እነዚህ ሌሊት ዳጋ ምን አለው ከተባለ ያው ሁላችንም የምንመኛት ምን ከጅለው ለይለተል ቀድር ያሉት በእነዚህ 10 ሌሊቶች ናቸው። በእነዚህ 10 ሌሊቶች እንደው እንዳያመልጥ ኸይር ነገር የተነፈገ ማለት እቺ ሌሊት የተነፈገ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። 1000 ወር በላይ አለ ነብዩ እኮ ተመኙ። ረሱል ሰለላሁ ዐለይሂ ወሰለም ከበኒ እስራኤል አንድ ዜና ደረሳቸው። አንድ ሰው ረጁለ ሚን በኒ እስራኤል ሲላህ የብረት ልብስ የጦር ልብስ የለበሰ በአላህ መንገድ 1000 ወር ለብሶ እኮ ነው ሲታገል የነበረ ሰው ታሪክ ሲነገራቸው ረሱል አለይሂ ሰላቱ ወሰላም ሰሃቦችም በጣም ተገረሙ። ነብዩ ደግሞ ምን አሉ? ወተመና ረሱላህ ሰለላሁ ዐለይሂ ወሰለም ለኡመቲሂ ለኡመታቸው ተመኙ። فقال يا رب ጌታዬ ወይ የኔን ኡማ እድሜ ትንሽ አደረከው፣ ከ60 እስከ 70 ነው፣ ትንሽ ነው። ወአቀለሃ አዕማላ ስራቸውም ትንሽ ነው። ይህ ሰው 1000 ወር በአንተ መንገድ ሲታገል የነበረ ያ ሁሉ ጊዜ ቆየ ሲባል فأعطاه الله ሰጣቸው ለይለተል ቀድር፣ ለይለተል ቀድር ሰጣቸው። ኸይሩን ሚን 1000 ሸህር ከ1000 ወር የበለጠ ማለት ነው ለይለተል ቀድር ማለት። ይሄንን ለይለተል ቀድር ለማግኘት ሁላችንም ልንጥር ይገባል። እስቲ አያውን እንተንትኑ። አላህ ለይለተል ቀድር ማለት ቁርአን የወረደበት ማለት ኢና አንዘልናሁ ፊ ለይለተል ቀድር አለ። እኛ ውሳኔ በሚወሰንባት ሌሊት ላይ ምን አደረግን? ቁርአንን አወረድነው። አዎ ከለህወል መህፉዝ በይተል ዒዛ ሰማዕ ዱንያ እዛ ድረስ 30 ጁዙ በአጠቃላይ ወርዷል ሙሉ። ከዛ በኋላ ነው በ23 ዓመት እንደየሁኔታው እንደሚከሰተው ክስተት ቀስ በቀስ እያለ አላህ ረሱል ሰለላሁ ዐለይሂ ወሰለም ላይ ያወረደው እንጂ ሙሉ ለሙሉ የወረደበት ማለት ነው። ቁርአንን አውርደነዋል አለ አላህ። ወማ አድራከ ማ ለይለቱል ቀድር ተዕዚመን ሊሸእኒሃ እሷን ከፍ ለማድረግ ለይለቱል ቀድር ምን አሳወቀ? ማወቅ ትፈልጋለህ ስለሷ? ለይለቱል ቀድር ኸይሩን ሚን 1000 ሸህር እቺ ወር እኮ ማለት ከ1000 ወር የሚበልጥ ማለት ነው። ስንት ማለት? 83 ዓመት ከ4 ወር አካባቢ። እንደውም ዑለማዎች ምን ይላሉ? ኸይር ነው ያለው ኸይሩን ሚን 1000 ሸህር ማለት ከዛም በላይ ነው ማለት ነው። እሷ ላይ የሚሰራው ከባድ ነው። በአንድ ሌሊት ሰላት ሰግደ ኮን ያችን ሌሊት አላህ ከወፈቀ
83 ዓመት በላይ ማለት ነው ሰላት እንደሰገድክ ሰደቃው ታውጣ ሰደቃ ነው ኢባዳ የተባለ ባጠቃላይ እናት አባትን ስትخدم ከሆነ እንደዛው እንደካደም ይጻፋል አሉ ያቺ ላይ ታዲያ ተነዘሉል መላኢካ መላእክቶች ባጠቃላይ ይወርዳሉ ወሩህ አለ ከነሱ ደግሞ ለጠለው ማንን ጅብሪልን አለይሂ ሰላም የመላእክት አለቃ እነሱም ይወርዳሉ بإذن ربهم በጌታቸው ፍቃድ የአላህ ፍቃድ አወርዱ من كل امر ከነገሩ ሁሉ ነገሮችን ይዞ ይወርዳሉ ሰላሙን هي እሷ ምንድናት ሰላም ናት ያቺ ሌሊት ሰላም ናት እስከ መቼ حتى مطلع الفجر ፀሐይ እስክትወጣ ጎስቆታ ፈጅር እስኪወጣ ድረስ ሰላም ናት አሉ ሙጃሂድ ሲናገሩ ምን ይላሉ ያቺ ሌሊት ማለት በጣም ሰላም ከመሆኑ የተነሳ لا يستطيع الشيطان شيطان አይችልም أن يعمل فيها سوءا በሷ ላይ መጥፎ ነገር መስራት መጥፎ ነገር ማድረግ አቅም የለውም አይችልም ይላሉ ሙጃሂድ 1000 ወር ታዳች ሌሊት ለማግኘት ማን ነው የማይናፍቀው ናፍቀናል አላህ ከወፈቃቸው አላህ ያርገን ታዲያ እነዚህ 10 ቀናት አላህ ደግሞ ደበቃት ለምን ከተባለ እቺ ሌሊት ናት ከተባለ እቺ ቀን ናት ከተባለ የሰው ልጃችን ቀን ይሰራና ምን ያለ ይጠፋል ከኢባዳ ይወገዳል ነገር ግን አላህ 10 ቀን እንድንለፋ ፈለገ 10 ቀን እንድንደክም ፈለገ ባውን ነብዩ ሰለላሁ ዐለይሂ ወሰለም በ10 ሌሊቶች ፈልጓት ብለዋል ከነሱም ደግሞ በምኑ ላይ ዊትር የሆነውን 21 23 25 27 29 አንዳንድ ሐዲስ እንደመጣው 27ን ደግሞ በጣም ፈልጓት አሉ አሁን ነው የምንዘጋቸው ነብዩ ሰለላሁ ዐለይሂ ወሰለም በኢቲካፍ ያሳልፉት ነበር ኢቲካፍ ይገባሉ ያ ማለት በቃ ራሳቸውን ከዱንያ ጋር የሚለዩበት ማለት ነው ለአላህ የሰጡበት አላህ ይዘንልን እኛ ኢቲካፍ ገብተን ዱንያችንን እናጣጥፈዋልና ያ መሆን የለበትም ኢቲካፍ ገብተን በቃ ለአላህ እንደውም ይላል አንዳንድ እኮ ጀግኖች ማይታወቁበት መስጊድ ይሄዳሉ ለምን ሰዎች እዚህ ጋርም ጫውታ እዛ ጋርም እንዳይዘይሯቸው እንዳይሏቸው ማይታወቁበት ለምን ኢባዳ ነው የታሰበው 10 ሌሊት ወድናቸዋ እነዚህ በአግባቡ የተወጣ እንግዲህ ከረመዳን በኋላ ላለው ስንቅ ልዩ ዝግጅት አዘጋጅቷል من قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه ليلة القدر አምኖበት ከአላህ በኩል አጅር አገኛለሁ ብሎ ለአላህ ብሎ የቆመ ያለፈው ወንጀል ይማርለታል ተብሏል አላህ ይወፍቀን እናታችን አይሻ ጠየቁ አንተ አላህ መልእክተኛ ወይ እቺ ሌሊት ባገኛት አላህ ቢወፍቀኝ ምንድነው ማድረግ ያለብኝ ብለው ጠየቁ ቆሊ አሏት በይ ምን اللهم انك عفو تحب العفو فاعف عني الله ወይ አንተ ይቅር ባይነህ ይቅር ባይን ተወዳለህና ይቅር በለኛ አላህን ምን ለምንበት አላህን ምን ዘክርበት ከአላህ ጋር ያለን ግንኙነት ምን ናሳምርበት ነውና የመጀመሪያው በዱዓ እንበርታ በዱዓ ላይ ጠንካራ ነው ሰነፍ ማለት በዱዓ የሰነፈ ነው በዱዓ የሰነፈ ነው ረመዳን አሁን ያሉትንም ቀናት አላህ ካስገባን በእነዚህ ደግሞ ሌሊቶች ደግሞ በጣም ዱዓ ላይ ልንበረታታ ይገባል አላህን ስንለምነው እርግጠኛ ሆነን እንለምነው ኡዱላህ ወአንቱም ሙቂኑን ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከሰጠኝ ይስጠኝ ካልሰጠኝ አይስጠኝ እንዳትል አላህ አስገዳጅ የለውም غافل ሆነን አላህ ዱዓን አይቀበልም غافل ከሆነ ቀልብ አላህ ዱዓን አይቀበልም አላህ የሚቀበለው ተመስጠው ቀልባቸውን ለሱ የሰጡትን ሰዎች እርግጠኛ ከሆኑ ሰዎች አላህ ዱዓ ይቀበላል ስለዚህ አላህን ሐጃ የለብንም የለም እንዴ ሐጃችን ብዙ ነው والله የሰው ሐጃ ብዙ ነው ሐጃችንን እድል ነው ፍርሳ ነውና እንጠቀምበት በእነዚህ ሌሊቶች እንጠቀምበት በእነዚህ ቀሪ ቀናቶች እንጠቀምበት ያ ረብ እንበል አላህን እንማጸነው አላህ ለምነነው ማያሳፍር ጌታ ነው እጃችሁን አንስታችኋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው እጁን አንስቶ ያ ረብ ሲል አላህ በባዶ ሊመልሰው ያፍራል የሚያፍር ጌታ ነው እናስ ቢያንስ ለምነን ቢያንስ እኮ
ከሶስት አንድ እናገኛለን። ከሌለበት የሚደረገው ዱዓ ወንጀል እስከሌለበት ድረስ ኢማም አህመድ በዘገቡት አቢ ሰዒድ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ ማ ሚን ሙስሊሚን የድዑ ቢዳዕወቲን ለይሰ ፊሃ ኢስሙን ወላ ቀጢዐቱ ረሒምን ኢላ አዕጣሁ ላሁ ቢሃ ኢህዳ ሰላስ አንድ ሙስሊም የለም አላህን አንድን ጥያቄ ጠይቆ ለምኖ በዛ በለመነው ነገር ወንጀል እስከሌለበት ዝምድና መቁረጥ እስከሌለበት አላህ ከሶስት አንድ ቢሰጠው እንጂ በወንጀል አላህ አይደለም። አንዳንድ ምስኪን አለ ቤቲንግ ቁማር ሊጫወት ያ ረብ እንደው ዛሬ አሳካልኝ ያግራልኝ አላህ አይቀበልም። ይወቅ አይቀበልም። የሆነች ሴት እንደው እንዲመቻችልኝ በሐራም አይቀበልም። አላህ አትልፋ። በወንጀል አላህ አይተባበርም። ወላ ቀጢዐት الرحيم ዝምድናን በመቁረጥ እንደው ከነገ ያለምነት ያ ረብ አቋርጥ አላህ ዝምድናን በመቁረጥ አላህ አይቀበልም። ዝምድናን አትቁረጥ። ዝምድና እኮ አላህ ስልጣን ሰጣት። የምትፈልጊውን አንቺን የቀጠለሽ ልቀጥለው አላት። አንቺን የቆረጠሽ ልቆርጠው ከራህመቴ ይሄን አትፈልጊም ማለት እፈልጋለሁ አለች። አላህ በራህመቱ እንዳይቆርጠን ዝምድናችንን እንዳንቆርጥ ዝምድናን መቀጠል በዚህ አላህ አይተባበርም። ዝምድና እንድቆርጥ አሳካልኝ ብትል አላህ አይቀበል። እነዚህ ከሌሉስ በጥሩ ከለመንስ ኢላ አጣሁ ላሁ ቢሃ ኢህዳ ሰላስ ከሶስት አንድ ይሰጠዋል። የመጀመሪያው ኢማ አን ቱአጀለ ለሁ ዳዕወቱሁ ዳዕዋው የጠየቀው ዱዓው የለመነው ወዲያው ይመጣለታል። ወዲያው የለም አላህ ወዲያው ያመጣልን የለገሰን የለም የሰጠን የለም። ወላሂ ብዙ ያስረሳናል። ግን ጠላታችን ሸይጣን ያስረሳናል። የሌለንን ብቻ ያስታውሳል። የሰጠህን እንድትረሳ ያደርግሃል። አላህ ውሎልናል። ወላሂ አንበሻብሾናል። ጠይቀህ ከጭንቀት ከሆነ መከራ ያ ረብ ስትል እንደው ነጃ ብሎሃል። እንደው ዛሬን ቀን ስትል አላህ ነጃ ብሎናል። ብዙ ነገር ይመጣል አሉ። ወኢማ ወይም ደግሞ አየደኺረሁ ለው ፊል አኺራ ለአኺራ ያቆይለታል። ሰላት ለምን ሰገድ አጅር ፈልገን ነገ የውመል ቂያማ መዝገባችን በቀኝ እጃችን እንዲሰጠን ጾም ምን ጾመው ለዚህ ነው። ሰደቃ የምናወጣው ለዚህ ነው። ልክ ዱዓም እንደዚህ ነው። የዱዓ ልዩ የሚያደርገው እዚህም ለግሰሃለሁ አለ። እዚህ ካልተሰጠ ግን የት አለ? አኺራ አለ። አንድ ሐዲስ እንደውም ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ባሪያውን ይተሳሰባል። ባሪያዬ በዚህ ቀን ጠይቀኝ ሳልሰጥ ቀረሁ አይደል? አዎ እንካ ዛሬ ነው። ዱንያ ላይ ለምኖ ያልተሰጠውን አኺራ ላይ እንካ ውሰድ ሲባል የሰው ልጅ ምን ይመኛል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ብሎ ይመኛል አሉ የዛን ቀን ያ አላህ። ወኢማ ሶስተኛው ደግሞ አየስሪፈ አንሁ ሚን ሱኢ ሚስለሃ መጥፎ ነገር ሙሲባ አደጋ መጥቶ ነበር ያ ይቀለበስለታል። አንተ ዒልም ጠይቀሃል፣ አፍያ ጠይቀሃል፣ ገንዘብ ጠይቀሃል፣ የሆነ ሀጃን ጠይቀሃል። ያ ይቀርና ምን ይመለሳል? ሚመጣ በላ ነበር። ስንት በላ መልሶልናል አላህ በለመነው ዱዓ። እኛ የለመነው ሌላ የጠየቅነው ግን የተመለሰልን ስንት ነገር አለ። አላህ ብቻ የሚያውቀው። ንግድ ላይ ኪሳራ ሊመጣ ሊቃጠል ነበር፣ አደጋ ሊመጣ ነበር። ስንት ተቀልብሷል። አላህ ብቻ የሚያውቀው። አላህ ብቻ የሚያውቀው። ታዲያ ባዶም ይቀራል እንዴ? ስለዚህ ለሊት ዱዓ የሚደረግበት ነው። ያ ረብ ምንለን ሱጁድ ላይ ሆነን ያ አላህ ብለን ሀጃችንን በአጠቃላይ አላህን ምን ጠይቅበት ሌሊት ነው። ያ ረብ ምንልበት ነው። አላህን ምንማጸንበት ጊዜ ነው። ስለዚህ ከዱዓ እንዳንሰንፍ። አላህ ሚጠላው የሚቆጣበት ማይለምነውን ብቻ ነው። ማይለምነው መን ለም የስአልላህ የግደብ ዐለይሂ አላህን ማይለምን ማይጠይቅ አላህ ይቆጣበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ይቆጣበታል። አላህ እንዲቆጣብን እንፈልጋለን? አላህ የሚገርም እኮ ነው። ሳይለመን ሲቀር አላህ ይቆጣል፣ ሲለመን ይደሰታል። ዛሬ ቪኤት ሰጥቻለሁ፣ ነገ ፎቅ ሰጥቻለሁ፣ ከነገ ወዲያ ደግሞ ሰጥቻለሁ፣ ስለዚህ ቅርብ አይለም። ዛሬም ለምን ነገም ለምን ይሰጣል ነው። ሀብታም ነው ጌታ አላህ። እሱ ጋር ያለው ነገር አይጎልማ። እንዴት ይጎላል? የዓለም ህዝብ አጠቃላይ ከቂያማን ነው ከአደም ፍጥረታት ጀምሮ እስከ የውመል ቂያማ ያለ ፍጥረታት ሰውም ጂኒውም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አልቁርስ ላይ አንድ አደባባይ ላይ ሜዳ ላይ ቢሰባሰቡ ሁሉም የጠየቀውን ሀጃ ይለያያል። ያ ረቢ ይሄን ስጠኝ ብሎ አላህ ለሁሉም ቢሰጣል እሱ ጋር ካለው ንብረት አይቀንስም ብለው በምሳሌ ሲመጣ መርፌ ባህር ላይ ገብታ እንደምትወጣው ነው። ባህር ላይ መርፌ ነክረን ስናወጣት የምትቀንሰው የምታጎድለው ውሃ አለ። አላህ ዘንድ እንደዚህ ነው። ያ አዩሃ الناس አንቱሙል ፉቀራኡ ኢለላህ
እናንተ ሰዎች ሁላችሁም ወደ አላህ ከጃዮች ናችሁ ወላሁ ወልገኒዩል ሐሚድ ከማንም ምንም አይፈልግ ሀብታም ምስጉን የተብቃቃ ማለት አላህ ብቻ ነው ስለዚህ ከጃይነን ደሃነን ወላሂ ገንዘብ አለኝ ብላ አትንቀባረር ገንዘብ ይሰጥና ምን ይነፍግሃል ምትበላው ምግብ ይነፍግሃል በአኪም ትከለከላለህ የበይ ተመልካች ትሆናለህ ይሄን እንዳትበላ ይባላል ታዲያ ከጃ አይደለም ይሄ ሰው ያ ረብ ያለብኝን በሽታ አንሳልኝ ማለት የለበትም አዎ ከጃይ የፈለገ ቢሆን ስለዚህ ሀጃችን ብዙ ነው ትዳር ምትፈልጋለህ ከማከል ትዳር እንዲስተካከል ምትፈልጋለህ የኑሮ ሁኔታ እንዲስተካከል ምትፈልጋለህ ሁሉም ዱንያውንም አኺራውንም ያ ረብ ብለህ ለምነው ማያሳፍር ጌታ ነው አላህ ወላሂ አላህ አያሳፍርም ስለዚህ አላህ እንበል አላህ ቁርአን ላይ ነቢያቶችን ከመከራ ከጭንቀት ነጃ ሲያወጣቸው እኛም ለዛ ነው እኛ ቁርአን እናነባዋለን በተለይ ደግሞ ረመዳን አጋጣሚ ነው ይነበባል የብዙ ነቢያቶችን ታሪክ እናያለን የደረሰባቸው መከራ እንግልት ከዛ አላህ እንዴት ነጃ እንዳላቸው ሲለምኑት እንዴት እንደተቀበላቸው እናያለን ታዲያ ያንን አይተን ከንፈር ልንመጥ ነው ልንደነቅ ብቻ ነው ላ ይሄ አይደለም የተፈለገው እናንተም ሆናችሁ ተገኙ ነው የሚለው ቁርአኑ ወከዛሊከ ነጅዚል ሙህሲኒን እንዲህ በዚህ መልኩ አማኞችን ሙህሲኖችን በጎ የሚሰሩትን እንመነዳለን አዩብን ከበሽታ እንዳዳንኩት አንተንም አድነሃለሁ እያለ ነው አላህ አንቺንም አድንሻለሁ እያለ ነው አላህ ዩኑስን ከአሳ ነባሪ ሆድ ውስጥ እንዳወጣሁት ከዛ ጭንቀት ነጃ እንዳልኩት አወጣሃለሁ አንተንም እያለ ነው ከጭንቀት ዩኑስን የለመነው እንደው አላየም ዩኑስ አለይሂ ሰላም ከስቦቻቸው ተቆጥተው በሄዱ ጊዜ መርከብ ውስጥ ሲጫኑ ባህር ውስጥ ገብቶ ነበር ባህር ውስጥ የገቡበት አጋጣሚ ምን ነበር ወዘኑን ይذهب مغاضبا ተቆጥቶ ሄዳለ ያሳው ባለቤት ዩኑስ فظن ان لن نقدر عليه በርሱ ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ አለ ከዛ አሳ ነባሪ ዋጣቸው በምን መልኩ አብዱላህ ኢብኑ አባስ ሲናገሩ መርከብ ላይ ሲጫኑ መርከቢቷ ወደ ቀኝ ወደ ግራ ጀመረች ልትሰምጥ ከዛ እዛ ህዝብ ላይ የተለመደ ባህል አለ ጌታውን አምጽ የመጣ ባሪያ አለ ዛሬ ካልወጣ በቃ አለቀልናል ማንንም ዩኑስ ነው አላለ እጣን ናውጣ ዩኑስ ላይ ወጣ አሬ አላህ ነብያውንም ሁለተኛ ናውጣ ዩኑስ ላይ ሶስተኛ ዩኑስ ላይ የዚህ ጊዜ ዩኑስ ራሳቸው ባህር ውስጥ ገቡ ማን ተቀበላቸው አሳ ነባሪው فالتقموا الحوت አሳ ነባሪውን ግን አላህ ባደራ መልክ እንዲያስቀምጥ ነው ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽ ባህር ውስጥ ሲገቡ የባህሩ ጨለማ አለ የሌሊቱ ጨለማ አለ የአሳ ነባሪ ሆድ ጨለማ አለ ምን አሉ ዩኑስ ፈናዳ ኢላል ቁርአን ላይ ተጣራ ፈናዳ في الظلمات በዛ ድቅድቅ ጨለማ ተጣራ አለ ምን ሲል አላ ኢላሃ ኢላ አንተ ካንተ በስተቀር በእውነት የሚመለክ አምላክ የለም ሱብሃንክ ጥራት ይገባ ልጅ አለው ሚስት አለው ሸሪክ አለው ጎዶሎ ነገር ከተባለ በአጠቃላይ ጥራት ይገባ ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ ሚነል መዝሉሚን አላሉ ራሳቸውን ዝቅ አደረጉ ሲጣሩ አነስ ባስተላለፉት ላይ ድምጻቸው ሰማይ ውስጥ ተሰማ ያ ረብ አሉ መላእክቶች በአጠቃላይ هذا صوت معروف እኮም ይታወቅ ድምጽ ነው ሚን ቢላዲል ገርቢያ እዛሩ ኮኖ ከተማ ከዱንያ ይታወቃል ድምጹ ለምን አወቁት በሰላሙ ጊዜ አላህን ይለምናሉ በሰላሙ ጊዜ መልካም ስራቸው ይሄዳል ይታወቃል አየ ወጣቱን አላህን ስትገዛ አፍያውን አላህ ስትገዛ ሀብት ኑር አላህን ስትገዛ መከራ ሲመጣ ማን ያውቃል አላህ ያውቃል መላእክቶች በአጠቃላይ ጠየቁ አታውቁትም እንዴ አላቸው ማን ነው እሱ አሉ አብዲ ዩኑስ ባሪያ እኮ ዩኑስ ነው አለ አላህ አብዱከ ዩኑስ አው ያ በመልካም ሰዓት በጥሩ ሰዓት ስራው የምትቀበለው ዱዓው የምትቀበለው ወደ አንተ ስራው የሚመጣው አው አፈላ ተርሐም ማ ካነ يصنع في الرخاء ታዲያ በመልካሙ ሰዓት በጥሩ ሰዓት የሚሰራውን ስራ አይተም አታዝንለትም እንዴ አለ እንዴታ አዝንለታለሁ እንጂ فامر الله الحوت الله አሳነባሪውን አዘዘው ትፋላቸው ተፋቸው ከዛ ምን ይላል ቁርአኑ فاستجبنا له ዱዓውን ተቀበልነው እሻልነው ይሄው ከአሳ ነባሪ ሆድ ወጣ ወነጀይናሁ من الغم ከጭንቀት ማዳን ነው ወከዛሊከ ይሄው ለኛ መልእክት መጣ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን አለ አላህ Subhanahu Wa Ta'ala
እንደውም አሉ ረሱል ሰለላሁ ዐለይሂ ወሰለም ዩኑስ ኢብኑ መታ በለመነው ዱዓ እናንተም ከለመናችሁ ዱዓ ስታደርጉ ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነ ዛሊሚን ቃል አላህ ዱዓችሁን ይቀበላችኋል አሉ። ዱዓችሁን ይቀበላል አሉ። ዳሃክ ኢብኑ ቀይስ ምን ይላሉ? እዝኩሩላህ ፊረኻ የዝኩሩኩም ፊሽዳ አላህን በአማኑ ጊዜ አስታውሱት፣ ቀድሱት፣ ዘክሩት፣ አልቁት። ጭንቀት ሲመጣ አላህ ያስታውሳቸዋል። ዩኑስ አለይሂ ሰላም በጣም አላህን የሚያስታውስ ነበረ። ባያስታውስ ኖሮ የት ነበር የሚቀረው? አሳ ነባሪ ሆድ ውስጥ። ለውላ ካነ ሚነል ሙሰብሂን አለ አላህ። እሱ ከዚህ ቀደም እኛን የሚያጠራ እኛን የሚቀድስ እኛን የሚገዛ ባይሆን ኖሮ ለለቢሰ ፊ በጥኒሂ ኢላ የውም ዩብዓሱን አለ። ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ አሳ ነባሪ ሆድ ውስጥ በቆየ ነበረ። ነገር ግን እኛን በመልካሙ ሰዓት ያውቃል። ፊራውንስ ለመነ እሱን በጭንቀት ሰዓት አራምኛለሁ ጌታ ያሲል አልአን አለ። አሁን ነው እንጂ ከዚህ በፊት ከአንድም ሁለት ነብይ ስንት ተአምር ስንት ማባበያ ስንት ዳዕዋ ተደርጎልህ እንቢ ብለህ መጨረሻ ሰዓት ሞት ሲመጣ ነው እንዴ ያለው? አይሆንም አለ፣ አልቀበልም አለ። ዩኑስስ በመልካሙ ሰዓት ከአላህ ጋር ግንኙነታቸው ያማሩ ስለነበር ጭንቅ ሲላቸው አላህ መርሐባ አላቸው። ስለዚህ ዩኑስ ለሚነገረን ታሪክ ለኛም ነውና እንደው ያረብበል ሀጃችንን ለምነው ጭንቀትን ልጅ የተበላሸብህ መንገድ የሳተበባት እናት ትኖሪያለሽ ያ ረቢ በይ ያ ረብ በል አላህ ነው የሚያስተካክለው። ነገሮች ክራውድድ የሆነብን ወንድሞች አለ ያ አላህ እንበል አላህ ያስተካክለዋል። ነገር ግን የመጀመሪያውን ሐዲስ እንዳትረሱ ኡዱ አላህ ወአንቱም ሙቂኑነ ቢኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት ነው። በዚህ መልኩ እንለምነው ሙስታሂድ ነን። የመጨረሻ ወንድም ለወንድሙ ዱዓ አድርግ። ወንድም ለወንድሙ ዱዓ አድርግ። ወንድም ለወንድሙ የሚያደርገው ዱዓ ሙስተጃብ ነው። ዳዕወቱል መርኢ ልሙስሊም ሊአኺሂ ቢዛሂሪል ገይብ ሙስተጃበት ነው። አንድ ሙስሊም ለወንድሙ በሩቁ የሚያደርገው ዱዓ ተቀባይነት አለው አሉ። እንደውም ዱዓ ሲያደርግ እንደ ራእሲሂ መለክ እሱ ላይ የተቀመጠ የተመደበ መላኢካ አለ ሙወከሉን የተወከለ ኩለማ ደዓ ሊአኺሂ ቢኸይሪን አያችሁ በኸይር ነው ግን ዱዓ የምታደርገው ያጥፋው ምናምን አይደለም በኸይር በመልካም ነገር ዱዓ ባደረገ ቁጥር የተመደበው መላኢካ ምን ይላል? ቃለ አሚን አው ለወንድም የጠየቀውን ጥያቄ አላህ ይስጥህ አላህ ይቀበልህ ወለከ ቢሚስል ላንተም ለወንድም የጠየቀውን ነገር አላህ ላንተም ያድርግልህ። አየህ ሰለፎች ይባላሉ የሆነ ነገር ከፈለጉ እቺ የሚፈልጓትን ዱዓ ለወንድሞቻቸው ያደርጉ ነበር። ለምን? በተዘዋዋሪ ለራሳቸው እንዲሆንላቸው። ሰብስክራይብ በማድረግ ቤተሰብ ይሁኑ።